እኔ በጣም ደስ ያለኝ ምን ያህል ብልጽግና አያችሁ እውነተኛና ትክክለኛ አጀንዳ ይዞ ሲመጣ አርሶ አደሩን እንደሚቀበለው ያረጋገጥኩት ዛሬ አንዱ ከቀይ ባህር ጋር ተያይዞ የተነሳው ጉዳይ ነው። ከወደብ ጋር ተያይዞ ይህን ግጭት አጠናቀን ቀይ ባህርን ማስመለስ አለብን ብላችሁ የያዛችሁት አቋም እውነተኛና ትክክለኛ አጀንዳ ነው። የብልጽግናም አቋም ነው፣ የመንግስትም አቋም ነው። ልክ ነው። ተክደን ነበር ወደብ ጋር ተያይዞ። ብልጽግና ደግሞ ልክ እንደ ህዳሴ ግድብ ህጋዊ ሆኖ ቀይ ባህርን ማምጣት ይፈልጋል። በህግና በስርዓት እንዲመጣ ይፈልጋል። ህግ ይፈቅድልናል። የዓለም ማህበረሰብም እየፈቀደልን ነው። እንዴት ህግና ስርዓትን መሰረት አድርጎ ኢትዮጵያ ቀይ ባህር ወይም ወደብ እንደሚያስፈልጋት በተደጋጋሚ እየተነገረ ነው። እናንተ ደግሞ ወታች ከቀበሌ የመጣችሁ አርሶ አደሮች ይህን ስታነሱ እጅግ በጣም ደስ ብሎናል። ሀብታችን ነው፣ ንብረታችን ነው። ስለተካርን ነው አሰብ ቀይ ባህር ወይም ወደባችን የሄደው። አሁን ግን ብልጽግናን ደግፈን የውስጥ ችግራችን ፈተን ይሄ ነገር እንዲመለስልን እንፈልጋለን ማለት በጣም መታደል ነው። ይሄን አጠናክራችሁ ነው መቀጠል ያለባችሁ ማለት ነው። ይሄ ሉዓላዊነትን ለማስከበር የኢትዮጵያን ሕዝብ መብትና ጥቅም ለማስከበር ትልቅ እድልና እውነተኛ አጀንዳ ስለሆነ ይሄን አጠናክሮ መቀጠል በጣም ጥሩ ነው የሚሆነው።